እንግዲህ ቤተሰቦች እሷ እንጀራ የምናይበት ነው። አይዞሽ፣ ምንም ያስፈራ ነገር የለውም። አይዞሽ ጎበዝ፣ አይዞሽ። ከፍ ወደ ላይ ከፍ። ቤተሰቦች አርሂቡ። ይሄንን የመሰለ ቆንጆ እንጀራ ከሽሮ ወጥ ጋር እንግዲህ እዚህ ጋር ዳቦአችን ደረሰ። ቤተሰቦች በጣም የምታምር ዳቦ እንደምታዩት ተገልብጣለች። ውይ እጄ ለቀቅ። በቃ ምንም አዲስ ነገር የለውም ያደረኩት። አሁን ከዛሬ ቀን ጀምሮ እኔ እንጀራ አልጋግርም ማለት ነው። እሷ ሌላ ስራ ከያዘ ይጋግራለሁ። ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ እቺን ቆንጆዬ ልጅ ሞክሼ ናት ለምለም ትባላለች። ለማንኛውም ተዋወቃት። አዲስ አጋር የልጆቼ አሳዳጊ። አዲስ አበባ ስትሆኑ ደግሞ ማለት ነው የሚያግዛችሁ ሰው ሲገኝ ማይ ጋድ ያም ከቤተሰብ ስትርቁ ያ ይገባችኋል። ለማንኛውም ዛሬ ቀን እንጀራ ላስለምዳት ነው። እንጀራ መጋገር አትችልም። እንግዲህ ትዕግስተኛ ነኝ ብዬ አስባለሁ ለማስተዋወቅ። እንግዲህ ያበላሸችው እንጀራ ራሷ እንደምትበላ አስጠንቅቄ ነግሬያታለሁ። መጀመሪያ ታስሳለች። ያው ባለፈው አዲስ ነው ምጣዱን አሳይቻችኋለሁ እና ጎመን ዘር ረስንሽ የተውኩት እና እንደምታዩት መጀመሪያ ማሰስ ይኖርባታል በደንብ። አዲስ ምጣድ ሲሆን ደግሞ በደንብ መታሰስ አለበት። በደንብ ወዝ እስኪያመጣ ድረስ ማለት ነው። እና ለዚህ ቪዲዮ ስንት ላይክ ያስፈልጋል ብላችሁ ታስባላችሁ? በጣም ቅመሞች ግን ማለት ነው እየተናደድኩባቸው ነው። ቪዲዮ እየታየ አይደለም። ምንድነው ያጠፋሁት? ኮሜንት ስራ አሳውቁኝ። እውነት እኔ እንጃ እየደበረኝ ነው። ማርያምን ምን ሆናችሁ ነው? በቃ እሺ በቃ አዲስ አበባ ሆነ ማለት ገጠር ሄዳለሁ። ለእናንተ ስል ገጠር ብቻ ነው የምታዩት ማለት ነው። ማይ ጋድ። ለማንኛውም ቪዲዮውን እስከ መጨረሻ ድረስ እንድታዩት በትህትና ጋብዛችኋለሁ። ከእኛ ጋር ሁኑ። ከዛ እንጀራ የወጣውን እንጀራ ደግሞ እናሳያችኋለን። እናንተም አርሂቡ እንላችኋለን። ባይዘው ወይ እኔ ትኩስ እንጀራ በበርበሬ በጣም ነው የምወደው። አስበላችኋለሁ ዛሬ። እንቀጥል። መጀመሪያ ማሰስ ይኖርብሻል። ማሰሻ እያያችሁልኝ ነው ልብስ። እንግዲህ ቀጥታ ይመጣለሁ። መጀመሪያ እንግዲህ ከዚህ በፊት ጋግረሽ አታውቂማ? ለምደው ግን እኮ ትልቅ ነሽ። ለምደው ማትጋግሪ? አይዞሽ ወይኔ ባይዘው ጎበዝ ናት። ካሜራ አትፈራም። የምሬ ነው። ብዙ ጊዜ ጠይቄያታለሁ ካሜራ እንዳትገቢ በምቀርጽበት ሰዓት እኔ የተሳቀቅኩ ቢደብራት ምናምን እያልኩ ኧረ ችግር የለውም የምትለኝና ዛሬ ቀንም ፈቃደኛ ሆና ነው የመጣችልኝ። እንግዲህ እዛውም አሳያችኋለሁ። መቼም አረቦቹ ሲያስተምሩን በምን ያህል ትዕግስት እንደሆነ ታውቃላችሁ። እና እኛ በዜሮ ምንም ሳናቅ ሂደን ሁሉ ነገር ነው የሚያስለምዱኝ በትዕግስት። ብናበላሽ ራሱ ጎበዞች ተብለን እኔ እንደው ማረሳው ማለት ነው። በደንብ አስሽ በዛ እሱን ታወጫለሽ። ማረሳው ማለት ነው። የሆነ ጊዜ ዳቦ ጋገርኩና እግዚአብሔርን ነው የምላችሁ በጣም የሚካበድ ዳቦ ነው የሚጋገርኩት እና ማሻአላ ሰለን ኢዲክ ምናምን ነው የሚሉት እና በጣም አካበዱ። እኔ ደግሞ ታውቃላችሁ ያው እኔ ምናምን የለውም እና ሰው የሆነ ሲያመሰግናችሁ በደንብ በርትታችሁ ነው የምትመጡት እና በቀጣይ የሌለ ያበደ ዳቦ ጋግሬ ነበር ያቀረብኩላቸው እና ሳይኮሎጂ ነው መሰል በደንብ ነው የሚያውቁበት እነሱ። እኛ እንኳን ይሄን ያህል ትዕግስት የለንም። እኔ ግን ከእነሱ ተምሬያለሁ። ባይዘው ለራሷ ስለምትበላ ተጠንቅቃ ተጋግራለች። ዛሬ ከዚህ በፊት ብዙ ጊዜ ጠይቃኛለች። ያስለምጂ እንጀራ መጋገር እፈልጋለሁ እያለኝ እስካሁን አላስለመድኳትም። ብዙ ጊዜ ስለማይመቸኝ ቶሎ። ዛሬ ግን እንግዲህ በእናንተ ፊት ነው ማስለምዳት። በአንድ ጊዜ አይለመድም። በእርግጥ እናንተስ እንዴት ብላችሁ ነው የለመዳችሁ? እስኪ አስታውሱ፣ ወደኋላ ተመልሳችሁ። እኛ ቤት እናታችን ስራ ይብላ አይደለም የምታስለምደን፣ በራሳችን በቃ አይደል። የኔ ታላላቅ ምናምን ስላሉ እነሱ ሲጋግሩ እንገባለን። የመጨረሻ እንጎቻ እንጋግራለን። ጋግረን ለራሳችን እንበላለን። ቢበላሽ ምናምን ማዘር ባይዘይ በጣም ማደንቃት ማለት ነው። የፈለገ ብናበላሽ ራሱ ተቆጣን አታውቅም በጭራሽ ማለት ነው። እና ጎበዞች እንድንሆን ነው ያደረገችን በራሳችን ማለት ነው። እና አይዞሽ እስስ ጎበዝ ናት ማሰስ። እንጀራው ደግሞ የምናየው ይሆናል። እይኛል በዚህኛው ይሻልሻል ወይስ በጀው መጋገር? የት ይቀልሻል?
በጣም ጥሩ ነው። ለማንኛውም መጀመሪያ ዝቅ ብለሽ ነው የምትጀምሪው። ከዛ ኋላ ከፍ እያልሽ ነው የምትሄጂው። ከዛ ደግሞ ማለት ነው ምንም ችግር የለውም ዝም ብለሽ ልቀቂው፣ አትፍሪ። እውነቴን ነው። ስትፈሪ ነው ስትንቀጠቀጭ ነው የማይሆነው የሚበላሽ። እሺ መጀመሪያ ስትጀምሪ እንደዚህ ትጀምሪና ከዛ ከፍ እያልሽ እጅሽ ለቀቅ፣ እጅ ለቀቅ። በቃ ምንም አዲስ ነገር የለውም ያደረኩት። አሁን ያው ትንሽ ብትጠብቂ ጥሩ ነው። አይን ትንሽ ሲያወጣ ቆንጆ እንጀራ ይሆንልሻል። አንዱ በደንብ አልሰማችምና ግን ብንዘጋው ይሻላል። ዞሮ ግን ትንሽ እስከምትቀጭ ድረስ ባዘጊ ጥሩ ነው። ከዛ ሊጥ እንቀዳለን። አሁን ሁለተኛ አንቺ ነሽ የምትጋግሪው። ይኸውላችሁ እንጀራ ይሄንን ይመስላል ቤተሰቦች። እንግዲህ ቤተሰቦች እሷ እንጀራ የምናይበት ነው። አይዞሽ፣ ምንም ያስፈራ ነገር የለውም። አይዞሽ ጎበዝ፣ አይዞሽ። ከፍ ወደ ላይ ከፍ ከፍ ከፍ። ያየሽው እንጀራ የሚወፍርብሽ እዛው ቅብር አድርገሽ ያዝሽው። ከፍ እያልሽ ስትሄጂ መጀመሪያ ስትጀምር ዝቅ ብለሽ ከዛ በኋላ አዳምጪ ልብ ብለሽ ለኔ ለሁል ጊዜ ለራስሽ ነው። ከዛ ከፍ እያልሽ መሄድ ነው። አንዴ አይለመድም። እንግዲህ አሰፋፍሽ ቆንጆ ነው። ቀጣይ ደግሞ የእንጀራ ሼፍ ቤተሰቦች ደግሞ አንዷ ለብልነት አንዷ ለሄመን ነው። ቤተሰቦቼ የተጋገረው ዳቦ እኛ ጨረስንባቸው ቁርስ ላይ እና ለእነሱ ነው የምጋግረው። አሁን እዚች ጋር አደርጋታለሁ። ይሄ ብረት ድስት አይጋድ ለእንትን ወድጃለሁ በጣም። አሁን በእንጀራሽን ውጪ እንዲህ ያለ ነው የምንቀበለው እንጀራችን። እንኪ ረኮንደስ ወርስ እዛው ያለ በቃ አንደኛውን አሳያቸው ለካሜራ የጋገርሽ ነው። ጎበዝ በቃ ትችያለሽ በደንብ እንዴ። ከአሁን በኋላማ አንቺ ነሽ የምትጋግሪው። በቃ አሁን ምንድነው ወፈረብሽ ብቻ ችግሩ መወፈርና ከዛ ደግሞ ምጣዱ አዲስ ስለሆነች ሙሉ ነው መስፋት ያለበት። እንጀራ ሙሉ በሙሉ ነው መጋገር ያለበት። ለአንቺ ብቻ ሳይሆን እኛም እንበላዋለን። አሁን 7 ሰዓት ነው ቤተሰቦች። ደግነቱ ሁሉም ሰው ምሳ ሰርቶ ምናምን በጨረሰበት ሰዓት ነው ማለት ነው። ግን ፓወር አሪፍ ነው፣ አይታማም። እንደ ኮንዶሚኒየም አይደለም። እሺ ጨረስሽ? አሁን ደግሞ ሁለተኛ ላሳይሽ ነው። እንግዲህ የተጋባ እንጀራ ነው የምንጋግረው ዛሬ። ከዛም ደግሞ አንቺን ለራስሽ ለማግኘት እንዳትል አይታወቅም። እኔ ሙሉት ነው የማደርገው። እስከ ጥግ ድረስ አይደለም፣ እቺ ክቧ እስካለችባት እስከ ጥግ አይወጣልና እኔ ማስጠግቻለሁ ለራሴ። እሰለማች ማለት ለማጀም ለራሴ ባይዘው ልጅ እያለሁ እንጀራ ስጋግር ከሰው ፊት በጣም ነበር የምደናከረው። አሁን ካሜራ ፊት ነው የሚለው። ኧረ አንተ ሰውዬ ይኸውላችሁ ጋይስ፣ ለማንኛውም ጤፍና ማሽላ ነው። ጤፍ ብቻ አይደለም። እሺ ቤተሰቦች እንግዲህ አሁን ደግሞ ምሳዬ ሊሰራ ነው። እዚህ ጎመን በድንች ሰርቻለሁ። ጎመን በድንች ከሽሮ ጋር በጣም ነው የምንወደው እኛ። ኧረ ቤተሰቦች የሚገርማችሁ ነገር እኔ ነኝ የምለማመድ ያለሁት እሷ ሳትሆን ማለት ነው። እስከ ጥግ ድረስ አስፍቼው አየሽው፣ ያዘብኝ አይሆንም እንደዛ። እሺ አይ ሙልት አድርጊ ስልሽ ደግሞ እስከ ጥግ አይደለም ለማለት ፈልጌ ነው። ከእኔ ተማሪ አየሽው፣ ይሄ ለቀቅ አድርገው በደንብ። በዚህ በኩል ግን ይዞብኛል። ስለዚህ አሁን ምን አደርጋለሁ መሰለሽ? ይሄንን አስጠጋና በለቀቀው እንደዚህ አድርጌ አጣሁት ማለት ነው። በዛኛው በኩል ከሆነ አይወጣልኝም ነበር። ይኸው
ቤተሰቦች እንጀራዬን ይሄንን ይመስላል። ከዛ ደግሞ ቀዝቀዝ ሲል እንገለብጣለን። ቅድም ረስቶ ዝም ብዬ አደረኩት፣ ምክንያቱም ቶሎ ይበላሻል። እስከ ሙቀት ካደረግነው ሳይቀዘቅዝ ይሻግታል። አሁን ከፍ እጅ ከፍ ጎበዝ ከፍ አሪፍ 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 ከፍ ከፍ ዝቅ አይደለም፣ ከፍ ብለሽ ነው የምትጨርሺው። ጎበዝ አንደኛ ጎበዝ። እስኪ እንዴ ግን መሙላት አለበት ነው ምጣድ ብቻ። ማርያምን በጣም ነው የሚያምረው። በደንብ ነው የምትችይው። ጎበዝ ተማሪ ናት። እግዚአብሔር በቀጥያ ነው እንጂ እንዴ አንበሳ አሁን አየሽ የለሚ እንጀራ አንደኛ ናት። ትችያለሽ በል እንጀራ ልስጥሽ። አስፊ እንትን በይ አሁን አስሽውና በእውነት የለም ነው። ኧረ እንትን ማድረግ አለብሽ እንጂ አዲስ ስለሆነ ምጣዱ ሁልጊዜ መደረግ አለበት። ፋስሽ ጎመን ዘር ግዴታ መጨረሻ ጋግረሽ ከጨረስሽ በኋላ እንዳየሽው ቅድም አሁን አይተሽዋል ነበረ። ገና ከመስማቷ በፊት ነበረ አይተሽዋል። አርጌ ነው የዘጋሁት። ገብቶሻል? ግዴታ ነው። ከዛሬ ቀን ጀምሮ እንጀራ አልጋግርም ማለት ነው። እሷ ሌላ ስራ ከያዘ ይጋግራለሁ። ማርያም እስካሁን ጋግራልኝ አታውቅም። የገርማችሁ ነገር እንዴ እንደዚህ አድርጌ ስለምጄ ከፍ ከፍ አይሽ ልቅቅ ከፍ ያልሽ ሂጂ። አሁን ወደ ላይ ከፍ ወደ ላይ ጎበዝ ጎበዝ። አይዞሽ አይዞሽ ሂጂ ጎበዝ ከፍ አትፍሪ። ምንም የሚያስፈራ ነገር የለም። አይዞሽ ጎበዝ ልጅ አንደኛ በቃ ጎበዝ። ይቺ ክቧ አለች እሷ ብቻ መሙላት እስከ ክቧ። ይሄ ሳይሆን ጠርዝ እስከ ክቧ። ከዛ ደግሞ እጅሽ ከፍ ማድረግና ፍጥነት በሂደት ይመጣል። ይሄ ቆንጆ እንጀራ መጋገር ችለሻል። አሁን በኋላ እኔ አልቸገርም ማለት ነው። ደግሞ እንዳይደርግብሽ ማለት ነው። አሁን ደርቆብሻል፣ ረስተሽዋል። አየሽ እኔም ወደ ሌላ ስራ ገባሁ። ልስጥሽ ይሄ እኮ ነው እራሱ እንጀራ። አሪፍ ቆንጆ እንጀራ አሁን አሳያቸው። ኧረ እውነት ደብቀሽኛል እንጂ ትችያለሽ። ሀገርሽ ጋግረሽ እንኪ እናቴ ከትኩስ ነው። ይኸው እንኪ የእኔ ፍቅር ይሄን የፈለግሽው እንኪ በያልጄ አሁንማ እራስሽን ጋግሪ በቃ ጋግሪ። እኔ ደግሞ ምሳሌ ልስራ እስከ 7 ሰዓት ምሳ ሳንበላ ቅዳሜና እሑድ ሲሆን ባይዜ ቁርስ ማርፍደን ነው የምንበላው። ምሳም ተረፍዶ ነው የሚበላው። ጎበዝ ምንም ያስፈራ ነገር የለም። ጎበዝ ከፍ ከፍ እጅሽ ነው ከፍ የሚለው። አትደርግ ቀስ ትንሽ ትንሽ በጣም ወፍራም ይሆንብሻል። አሁን ያለፍሽው ስትሄጂ አንደኛ ማርያም ጎበዝ። ቤተሰቦች በኋላ እንጀራ የጋገረ ብትመጣ ለሚላት ሰርቲፊኬት ተሰጥቷታል ከወይዘሮ ለሚላት ተበጀ። ሰርቲፊኬቱ በኋላ ሰርታ ቤተሰቦች እዚህ ጋር ደግሞ ምሳ እየሰራ ነው እንደምታዩኝ። እንግዲህ ተፍ ተፍ እያለ ነው። እኛ ቤት ብዙ ጊዜ ሽሮ ነው የሚሰራው። ለምንድን ነው ሽሮ የሚሰራው ትሉኝ ይሆናል፣ እናንተ ራሱ ታዝባችሁኝ ይሆናልና እንግዲህ ሙሉ ቤተሰብ ሽሮ ነው የምንወደው። ልጆቼ ብትሉ ሙለር ብትሉ እኔም በጣም ነው የምንወደው። በጣም በእርግጥ ብንወድም ባንወድም ያው ኢትዮጵያዊ እንደው መሆናችን መጠን ሽሮ መውደድ ግዴታችን ነው አይደል? ለማንኛውም እንጀራ መጋገር እንደኔ ተወድ ይሆን? እኔ በጣም ነው የምወደው። በእውነት ነው የምላችሁ በጣም ደስ ያለኝ ከምሰራው ስራ ነው። እና እንደገና ደግሞ ማለት ነው አንከሽ ቢኖረኝ ባይኖረኝ ራሱ እንጀራ መጋገርና
ወጥ መስራት በራሴ ቢሆን በጣም ደስ ይለኛል። በቃ ደስ እያለኝ የፈለገ ነገር ቢኖርብኝ በራሴ ብሰራ በጣም ደስ የሚለኝ ስራ እንጀራ መጋገርና ወጥ መስራት ምናምን በቃ ክችን ላይ ተፍተፍ ማለት በጣም ነው የምወደው እና መቼም እወዳለሁም አልወድም አይባልም። ሴት ስትሆኑ በዚህ ሰዓት ግድ ነው። በተለይ እናት ስትሆኑ ግዴታችሁ ነው። ኪችን መውደድ አለባችሁ፣ ግዴታ ነው እና ለማንኛውም ዳቦችን ደረሰ። የልጆቼ ዳቦ በትንሹ የጋገርኩ ነው። እንግዲህ ዳቦ ደረቅ ነው፣ የሱቁ ዳቦ አልተመቻቸውም እና ስለዚህ እነሱ እንዲመቻቸው ግዴታ ከቤት ትንሽ እያደረኩ ለእነሱ እየጋገርኩላቸው ነው። በዛ በመሀል ደግሞ ኪችናችን ሲቆሽ እያጸዳን፣ ያው ቶሎ ስታጸዱ ደስ እያላችሁ ነው ስራችሁን የምትሰሩት እና እንግዲህ እዚህ ጋር ዳቦችን ደረሰ። ቤተሰቦች በጣም የምታምር ዳቦ እንደምታዩት ተገልብጣለች። ደስ አይል እውነት። እኔ ማጻን ልጅ እና የሆነ ትንሽ ነገር በጣም ነው የምወደው እና ለዛ በጣም ነው ደስ ያለኝ እንደዚህ የሚያምሩ ሲሆኑ ማለት ነው። እና ልጆቼ ደግሞ ደስ ስለሚላቸው በጣም ነው የሚወዱልኝ ዳቦ። በጣም በእምነት ራሱ ዳቦ ስጪኝ ስትለኝ ያው ታውቃታላችሁ ቅመም ናት እና የብረት ድስት ዳቦ ማለት ጀምራለች። እና ቤተሰቦቼ እንግዲህ የለሚ እንጀራ እንዴት አያችሁትኝ? ያው አስለመድኩ ማለት አይቻልም። ጎበዝ ናት ቶሎ በቃ አላደል መጀመሪያ ስትመጣ የሚገርማችሁ ነገር ምንም ነገር እንደማትችል ተነግረው ምናምን እና እንግዲህ በትዕግስት እያስለመድኩ ነው። ግን ጎበዝ ልጅ ናት። ህፃንም ስለሆነች ቶሎ ሁሉ ነገር ትለምዳለች እና ሁላችሁ ዳቦችን ወጣ። ቤተሰቦች ይህንን ቆንጆ ዳቦ ጋገርኩ እንደምታዩት። እውነት ነው የምላችሁ ልጆች ሲኖሯችሁ ደግሞ ከሱቅ ቀን በቀን ስለምትገዙ ግዴታችሁ ስለሆነ ከሚገዛ ቤታችሁ ብጋግሩ እንደዚህ ቆንጆ ዳቦ። እዚህ ጋር ደግሞ እንጀራ፣ ትኩስ እንጀራ እንደኔ በበርበሬ ተወዱ ይሆን አላውቅም። ብቻ ምሳችን ደረሰ ቤተሰቦች። አርሂቡ። ይሄንን የመሰለ ቆንጆ እንጀራ ከሽሮ ወጥ ጋር አርሂቡ ብያለሁ። እንግዲህ ይሄንን ይመስላል ቤተሰቦቼ። ቪዲዮአችን የዛሬ ቀን ወዳችሁት ይሆናል ብዬ ተስፋ አደርጋለሁ። እስካሁን ድረስ ላይክ ሳታደርጉ የምታዩ ደግሞ ላይክ ማድረጋችሁን እንዳትረሱ ቤተሰቦቼ። ቪዲዮውን እስከ መጨረሻ ድረስ ስላያችሁልኝ እጅግ አድርጌ አመሰግናለሁ። በጣም ነው የምወዳችሁ። አርሂቡ እያልኩ ቻው እላችኋለሁ። ወዳችኋለሁ። ባይ